ሜሮን ከቤት ወጣች። አቶ ግርማ ከቤት አባረራት። ሰላምዬን የምትነኪያት ከሆነ ሰላም አጠገብ የምትደርሺ ከሆነ ከዚህ በኋላ እዚህ ቤት ውስጥ የመቆየት መብቱም ስልጣኑም የለሽም። እዚህ ቤት ውስጥ መቆየት ያለባት ሰላምዬ ናት በማለት ሜሮን ከቤት ተባረራለች ማለት ነው። ከቤት የተባረረችው ደግሞ ከሰላምዬ ጋር በመጣላቱና ሰላምን እንደመግደል ሙከራ በማድረጓ ነው። እንግዲህ ከቤት የተባረረችው እንኳን ተባረረች። እሰይ እኔ ደስ ብሎኛል። ለምን ደስ አለኝ መሰላችሁ? ሰላምዬን ለመጉዳት ብዙ ጊዜ ሙከራ አድርጋ ስለነበረ። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትረፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ አሴት ክፍል 22 ላይ እንግዲህ ሜሮን እና ሰላምዬ ተጣልተዋል። ሰላምዬ የእናቷ ነገር በፊት የደረሰባት በደሎችን ለማጥፋት ወይም ደግሞ ለመበቀል ብላ ነው የሁሉ ነገር እያደረገች ያለችው። ሜሮን ደግሞ ለገንዘብ እና ለሳሚ ገንዘብ ብላ ነው የሁሉ ነገር እያደረገች ያለችው። ስለዚህ ሜሮን ከዛ ቤት መውጣት አለባት ብሎ በማሰብ እንግዲህ ሳሚም ተቀይሮባታል፣ አቶ ግርማም ተቀይሮባታል እና ከቤት ተባራለች ማለት ነው። እንኳን ተባረረች፣ እኔ ደስ ብሎኛል። ሰላምዬ ደግሞ ነገሮቹ እንዲሳኩላትና እናቷን ከዚህ ነገር እንድታወጣት እመኝላታለሁ ማለት ነው። አሁን ሳሚም ከጎኗ ነው። አቶ ግርማ ያ ሁሉ እንዳረገ ሳሚ አውቋል። ሳሚ አባቱ ላይም ሰላም ላይም ሜሮን ላይም ተቀይሯል ማለት ነው። አቶ ግርማ ተደብድቧል። ከባድ ድብደባ ደርሶበታል። የተደበደበው ደግሞ በሜሮን ምክንያት ነው። ሜሮን በመስደቡ በጥፊ በመመታቱ ቅጣቱን አግኝቷል ማለት ነው። ሜሮን ደግሞ ያው ከመደብደብና መርዝ ከመስጠት ውጭ ምንም የምታረገው ነገር የለም ማለት ነውና አቶ ግርማንም አስደብድባለች። ትንሽ ቦርጩን አስቀንሳለታለች ማለት ነው። እንግዲህ ያው ሜሮንም ሳሚ በጥፊ መቷታል ሜሮንን። ከዛ በኋላ ሳሚ ደግሞ የተረጋጋ ሰው ይቅርታ ጠይቋል። ግን ይቅርታ ቢጠይቅም ብትሞትስ ያ መርዝ ብገልስ ብዬ ተመኘዋንስ? ለነገሩ ቀስ እያለ ይገላሃል፣ በቅርቡ ይገላገላለሁ። ከዛ ያቺ ሰላም የምትባለው የሴጣን ቁራጭ በደንብ አድርጌ አገኛታለሁ ብላ እያወራች ነበረ። ለማንኛውም ሜሮንዬ ያው አንቺ ቅናሽ ነው የምልህ ሌላ